ሰላም ውድ የቻናላችን ቤተሰቦች በክፍል 22 የሱፍ አበባ ትረካችን ኢህአፓ ወደ መጨረሻው የከተማ ትጥቅ ትግል ወይም ደግሞ ነጭ ሽብር ጅማሬ እየሄደ እንደሆነ አይተናል። በዚህ ስብሰባ ውስጥም በተነሳ ሐሳብ በተፈጠረ አለመግባባት ብርሃነ መስቀልና ጌታቸው ማሩ መተናነቃቸውን አይተን ነበር። ክፍል 22 ያበቃነው ምን ይፈጠር ይሆን? ክፍል 23ን እነሆ። የሱፍ አበባ በሀብታሙ አለባቸው ብርሃነ መስቀል ራሱን መቆጣጠር አልቻለም። ከወንበሩ ተወርውሮ ብድግ አለ። እጆቹን በፍጹም ደመሳሳይ እንቅስቃሴ በዮሐንስ ብርሃኔ ጭንቅላት ላይ አወናጭፎ የጌታቸውን አንገት እንቅ አደረገው። ዮሐንስ መገላገል አልቻለም። ጌታቸው አንገቱን ለማስለቀቅ ባለ በሌለ ጉልበቱ ሲፍጨረጨር ብርሃነ መስቀል ወደፊትና ወደ ኋላ ወዘወዘው። ዘርኡ ሄዶ እጁን ሲይዘው ውሸታ ብሎ ጮሆ ለቀቀው። ጌታቸው በተራው አጸፋውን ሊመልስ ሲል እሱንም ያዘው። ታላቁ ቀዳሚው ግዙፉ ግራውና ግንባር ቀደሙ ኢህአፓ ወይ ንጉስ በሰራዊቱ ብዛት አይደንም። ነብዩ ዳዊት በመስኮት በኩል ብቅ ብሎ የተናገረ መሰለኝ። ከሳምንት በኋላ ሐሙስ ልንገናኝ ተወስኖ ስብሰባው አበቃ። ሐሙስ ምሽት ከስብሰባው ቦታ የደረስኩት ልክ በሰዓቱ ነው። ዛሬ ኢሳያስም አብሮኛል። በሐዘኑ ምክንያት በቤተሰብ ተጽዕኖ ይመስለኛል ጥቁር ቆብ አድርጓል። ግቢው ውስጥ ስንገባ ቀድመን ያየነው ክፍሉ ታደሰን ነው። በረንዳው ላይ በነጠላ ጫማ ቁጭ ብሎ ሲጋራ ያጤሳል። በሐሳብ ልም ብሎ ጠፍቶ መሬት ላይ አቀርቅሯል። የሚወደውን ዘመድ አስክሬን ቤት ውስጥ አስቀምጦ የሩቅ ዘመዶቹ እስከሚደርሱለት የሚጠብቅ ሐዘንተኛ ይመስላል። አንድ ብቻ ቀና ብሎ አይቶን መልሶ አቀረቀረ። ምን ተፈጠረ? ከኢሳያስ ጋር በጭንቀት ያየን። መኪናዋን ቦታ ሲመለስ ኢሳያስም ከክፍሉ የበለጠ ደንግጦ በትካዜ ቆሟል። ስጋት ገባኝ። ሄጄ ስቀላቀል ምን እንደተፈጠረ እየተጣደፍኩ ጠየቅኩት። ፍስሐ ገብረ ሚካኤል በደርግ እጅ ወደቀ። እኔና ኢሳያስ ገራዡን ለቀን የትም ንቅንቅ እንዳንል በዘርኡ ከሽን ታዘናል። እጅግ ጥብቅ ትዕዛዝ ነው። ለምሳ እንኳን አልወጣንም። እዛው ቁጭ እንዳልን ቢታንያ በሚካኤል በኩል የላከችልንን ምሳ በላን። ከሰዓት በኋላ ዶክተር ተስፋዬ ስልክ ደወልና በኮድ የተመሰጠረ ትዕዛዝ አስተላለፈልን። ሁለት የመኪና ሰሌዳዎች በግል የመኪና ኮድና ቀለም በአስቸኳይ እንዲዘጋጁ፣ ሁለት ፒክአፕ መኪኖች ይመጣሉ ታርጋው እንዲገጠምላቸው፣ የፊትና የኋላ የፍረቻ መብራቶች አምፖሎቻቸው በአረንጓዴ ቀለም እንዲቀቡ፣ ቶዮታ ሃይሉክስ አሸራ እንድትለብስ፣ ያረጁ ወይም ያገለገሉ ጎማዎች በአዲስ እንዲተኩ። ትዕዛዙን ለመፈጸም መረባረብ ጀመርን። ጎይቶም ለባሲና 5 ጓደኞቹ ቄራ አካባቢ ወዳለ ሌላ ገራዥ ከተዘዋወሩ ሳምንት ሆኗቸዋል። በጎይቶም ምትክ ሌላ ጀማል የሚባል ኤርትራዊ ልጅ እንዲሰራ አድርጌያለሁ። ችግሩ ጀማል አረብኛ እንጂ አማርኛ በደንብ አይችልም። በዚህ ላይ በጣም ዝምተኛ ነው። ትዕዛዙን ለመፈጸም ታዲያ የዕቃ ግዢ ያስፈልጋል። ጀማል መስራት የሚቻለው ሁሉ ከሁለት ጓደኞቹ ጋር በመሆን መስራት ጀመረ። ኢሳያስን 1000 ብር ሰጥቼው መርካቶ ሄደ። እስካሁን አንደኛዋ መኪና ብቻ ናት መታየት ሰራች ያለችው። በአጋጣሚ ከመይሶኖች መኪና አጠገብ ቆማለች።
ብዙ ጊዜ ዶክተር ተስፋዬ የሚይዛት አዲስ ጃፓን ሰራሽ ቶዮታ ፒክአፕ ናት። ሁለተኛዋ ስትመጣ ዛሬና ነገ ሙሉ ስራችን ይሄው እንደሆነ አውቄያለሁ። ይሄ ሁሉ ጥድፊያ ምንድነው? ደጀኔ ተለይቶኝ ወደ ምድር ቤታችን ሲሄድ እንደቀልድ ጠየቅኩት። እኔ እንጃ፣ ለኔ ነገሩኝ ነገር የለም፣ ምናልባት ክፍለ ሀገር ይሄዱ ይሆናል ብሎኝ በሚስጥራዊ በር አለፈ። ዘመን መለወጫ በኋላ በአራተኛው ቀን ምሽት ላይ ይመስለኛል ዘሩ ክሽን ለአስቸኳይ ተልእኮ ጠርቶኝ ጉለሌ ሄጄ ነበር። የማላውቃቸው ሁለት እንግዳ ሰዎችን ከሰበት አምጥቼ መሿለከ የሆነ ቤት እንዳደርሳቸው ነገረኝ። ተልእኮን ጨርሼ 3 ሰዓት ላይ ተመልሼ ጋራጅ ደረስኩ። ምን እንደገፋፋኝ አላውቅም። ወደ ምድር ቤቱ መሄድ ትቼ በቀጥታ ወደ ቤታኔ ያመራው። የቤቷን በር ከፍቼ ስገባ ያልጠበቅኩት ነገር ገጠመኝ። ልብስ ስትቀይር አገኘኋት። ገና ወደ ቤት መግባቷ ነበር። እንደዚህ አምሽታ ስትገባ አጋጥሞኝ ያውቅ። ድክም ብሏታል። የቀኝ እጇን ጣቶች በፋሻ ጨርቅ አስራቸዋለች። የሆነ ነገር ልትዋሸኝ እንደፈለገች ከንፈሮቿ ቅርብ ሲል ገመትኩ። አባታ ፈጥብኛል። የት ቆይቼ መጣ መስሎ ነው። ይልቅ ሳሙዬ ነጠላ ጫማዬንና ቢጃማዬን አቀብለኝ። በይሉኝታ ሳቅና በቀልድ መካከል ሆና እርብትብት አለ። ቤቲ፣ ይህ ምሽት የመጨረሻ መታየታችን እንዳይሆን ከፈለግሽ የት ልከውሽ ምን አድርገሽ እንደመጣሽ ልትነግሪኝ ይገባል። መላ ሰውነቴ እንደምጣድ ከመቅስፈት ጋለ። ከንፈሮቼ አምልጦኝ የሚወድቁ እስኪመስለኝ ድረስ ተንዘፈዘፉ። ይድዛ ማሮን ማንባቱ ነው ቢታንያን እንዳሽከር ብድግ ብሎ የሚልካት። አላማረብህም፣ ይልቅ ዝም ብለህ ጫማዬን አምጣልኝ። በውሸት ቁጣ ግልምጥ ምታረገችኝ። አላመንኳትም። እኔም በቀላሉ አልለቀኳትም። ነገር ግን የፈጠርኩት ነገር የለም። አይኔን ግባር አድርገው ብላ ቀረች። ከትናንትና ወዲያ ምሽት የኢህአፓ ታጣቂ አህዶች የሰንዳፋን ፖሊስ ማሰልጠኛ ትምህርት ቤት መሳሪያ ግምጃ ቤት ባዶውን አስቀሩት። በእኛ በኩል የተሰዋ አለመኖሩ ደስ ብሎናል። በመንግስት በኩል አንድ 50 አለቃ ፈቃደኛ ባለመሆኑ ይዘው ገድለውታል። ዘመቻው የተሳካ ቢሆንም በበኩሌ ጠብ በሚል ኩራት አልተሰማኝም። ሁሉም ነገር የተፈጸመው በኩይዋ ሞንካዳ አይነት የጀግንነት ገድል አይደለም፣ እልም ባለ አሻጥር ነው። ማሰልጠኛ ውስጥ በነበሩ አባሎቻችን ሙሉ ድጋፍ የተፈጸመ ነው። ይሱ እኔ ይህንን ነገር ያሰብ ያደርገው ኑሮ ወገቤን አሸርጬ እስክስታ በወረድኩ ነበር። ያለመሆኑ ስኬታችንን ከዘመቻ ይልቅ በር ሰብሮ የመግባት ተራ ዘረፋ አስመሰለብኝ። ግድ የለም፣ የጠላትን አቅም በአንዲትም ጥይት እስካዳከም ድረስ እንቀበለው። እኔን ያሳሰበኝ ግን ይሄ ሁሉ መሳሪያ ለኮተማ የውጊያ ዝግጁ ያድርጉት እንጂ አሲምባ የሚሄድ አለመሆኑ ነው። ተመልሶ ሲማረክ እንጂ ስንግልበት አይታየኝም። የኢሳያስ መልስ አዲስ ስጋት ለቀቀብኝ። ስጋቴ ግን ይሄ በከፋ ቀን የገዛሁት ጋሻ እንዳያስገድለኝ እንጂ ያለው ፈሪ አይነት ፍርሃት አይደለም። በሪዮት ዓለማዊ ትንተና ላይ የተመሰረተ ስጋት ነው። ያም ሆኖ ሁለታችንም ለራሳችን የመለገም ወይም የመሰላቸት ፊት አላሳየነው። የተዘረፈውን መሳሪያ ከተደበቀበት ቦታ እየጫንን ለቤነ ቀጠና ኮሚቴዎች አከፋፈልን። በማናቀው የአዲስ አበባ ጉራንጉር ሁሉ ነፍሳችንን ሽጠን ትዕዛዙን ፈጸመን። አንድም ቦታ ላይ ማን ያለን አልነበረም። በዚህ ሁሉ ስራ ደጀኔ ያልተለየንም። መቼም ከሰኔ ወር በተለይ ደግሞ ከአጥቅቶ መከላከል ፖሊሲ መጽደቅ ወዲህ ኢህአፓ ሙሉ በሙሉ ወታደራዊ ተቋም ሆኗል። በፖለቲካ ክፍሉ ያለነው እኔና ኢሳያስ ተረስተናል። እነ ደጀኔ ደግሞ ዋነኛ ተፈላጊ ሰዎች ሆነዋል። ትናንት ምሽት ላይ እኔና ኢሳያስ ከሸዋዬና ከደጀኔ ጋር ነበርን። ሸዋዬ ያበሰለችንን በቆልት እየበላን ወደ ጀመርን። በጣም ሲጨንቀን ደጀኔን ስለ ፖሊሲው ምንነት ጠየቅነው። ደጀን በተማረከው ወታደራዊ ሳይንስ አጥቅቶ መከላከል በሚባል ጽንሰ ሐሳብ አለ። እኛ ያላገላበጥነው መጽሐፍ የለም። አንድም የሌሎች የማርክሲስት ድርጅቶች ልምድ ማግኘት አልቻለም። በወታደራዊ ሳይንስ መልስ መስጠት ተቸገረ ይመስላል።
ፊቱን ጭምድድ አድርጎ ለማስታወስ ከታገለ በኋላ በወታደራዊ ሳይንስ ማጥቃትና መከላከል የተለያዩ ጽንሰ ሐሳቦች ናቸው። የዘመቻ ዕቅዳቸውና ስልታቸውም የተለያየ ነው። የሚጠይቁት ወታደራዊ ዝግጅትና ስነ ልቦናም የተለያየ ነው። በሁለት የተለያዩ የአእምሮ ሁኔታዎች የሚሰሩ ተግባራት ናቸው። ስትከላከል አንተ ምሽግ ቆፍረህ ሊያጠቃ የሚወጣን ጠላት ትመክታለህ። ጠላት ከአንተ የሰራዊት ቁጥር አነሰ ከተባለ በ3 እጥፍ መብለጥ አለበት። በተለይ በከባድ መሳሪያዎች የተጠናከረ ጠላት ነው። አንተ ቦታን ላለመልቀቅ ስትዋጋ ጠላት ቦታውን ለመልቀቅ ይዋጋል። ስታጠቃ አንተም የምታደርገው ይሄንኑ ነው። እሺ ግን ወታደራዊ ኮሚሽኑ አማክራችሁ ነበር እንዴ? ኢሳያስ በጥሞና ሲያዳምጥ ቆይቶ ቅልብልብ ብሎ ሲጠይቀው ሁላችንም ሳቅን። አይ ሱዬ እስኪ ቆይ መጀመሪያ የጠየቃችሁትን ይመልስላችሁ አለች ዋዬ ከሳቋ መለስ ያለች። ደጀኔ ፈገግ ብሎ ከቆመበት ነጥብ ቀጠለ። ማጥቃትና መከላከል የትኛው ይጠቅማል ብለህ የምታወዳድራቸው ነገሮች አይደሉም። በአንድ ጦርነት ውስጥ ሁኔታው አስፈላጊ የሚያደርጋቸው የአንድ የውጊያ ሁለት ገጽታዎች ናቸው። አፈጻጸማቸው በጦርነቱ አይነትና ግብ ይወሰናል። በሁለት ሀገሮች መካከል የሚደረግ መደበኛ ጦርነት ሊሆን ይችላል ወይም የጎሬላ ውጊያ። ያም ሆነ በአንድ ጦርነት ውስጥ አንደኛው ወገን ተሸናፊ ሌላኛው ወገን አሸናፊ ሊሆን የግድ ነው። አንድም ቦታ ከጠላት ጥቃት ተከላክሎ ሳይለቁ መቅረት የመከላከል የውጊያ ድል ነው። አጥቅቶ የጠላትን ይዞታ መንጠቅ ደግሞ የማጥቃት ድል ነው። ደጀኔ ትንሽ አሰብ አደረገና እንደገና ቀጠለ። በሁለቱም አይነት ውጊያዎች አሸናፊና ተሸናፊ አለ። በጎሪላ ውጊያ ጊዜ አንድ ቦታ አጥቅተህ ይዘህ ቆይተህ መልሰህ በውጊያ ወይም ያለ ውጊያ ልትለቅ ትችላለህ። ይህ ግን በጽንሰ ሐሳቡ ልዩነት ላይ ለውጥ አያመጣም። በመከላከል ወይም በማጥቃት ጦርነት ቦታ ወሳኝ ነገር ነው። ልክ ኳስ ጨዋታ ላይ እንደምታየው ስትከላከል በራስህ ግብ በር ላይ ነህ። ስታጠቃ የተቃራኒውን ቡድን የግብ ይዞታ መውረር አለብህ ብሎ የተማረውን ወይም ከልምድ ያገኘውን ዕውቀት ከተናገረው ጋር ለማመሳከር ይመስለኛል መሬት እያየ ዝም ሲል ጥያቄ አነሳውለት። ስለዚህ እያልከን ያለኸው ወይ ማጥቃት ወይ መከላከል እንጂ በአንድ ጊዜ አጥቅቶ መከላከል የሚባለው ወታደራዊ ስልት የለም ነው አይደል? ጉዳዩ እንዳስጨነቀው ፊቱ ላይ የሚታወቅበት ኢሳያስ ሲከነከነው የከረመ ሌላ ጥያቄ አነሳለት። እሺ በጦርነት ወይ ይሁን በኳስ ጨዋታ ጊዜ ወገንን ከጠላት ወይም ከተጋጣሚ መለየት አለብህ። ወጣ እንዳልከው አንዱ መለያ ነው። የደንብ ልብስ፣ አርማ ወይም ባንዲራ የትጥቅ አይነቶች ምናምን ተጠቅሟል። በከተማ ሽምቅ ውጊያ ውስጥ ጠላትን ያጠቃዩን እየተከላከልኩ በምን ታውቃለህ? ኢሳያስ በተናገረው ቁም ነገር ሳይሆን በተናገረበት አኳኋን ሶስታችንም ፍርፍር ብለን ሳቅን። ደጀኔ የድርጅት ፖሊሲ ጉዳይ ስለሆነበት ይሁን ወይም ስላልተዘጋጀበት መልስ ለመስጠት ተቸገረ። እኔም በበኩሌ ከዚህ አልፌ መሄድ አልፈለኩም። ደጀኔን በጥያቄ ያዋከብን የድርጅቱን ተልእኮ እንዲጠራ ማድረግ ሆኖ ተሰማኝ። ያ ደግሞ የአንጃ ምልክት እንዳይሆንብን ሰጋው። ያም ሆኖ ግን አሁን አንድ ብዥታዬ ግፍፍ ብሎልኛል። አጥቅቶ መከላከል የሚባል ወታደራዊ ጽንሰ ሐሳብ የለው። አዲስ ሐሳብ ፈጠረን ብሎ ከሆነ ደግሞ አልጨረሱትም ወይም በሚገባ አልተብራራም። ይህ ሳይደረግ ዘርኡና ዶክተር ተስፋዬ ወደ ተግባር ሊገቡ እየተጣደፉ ነው። አጭሩ የልጅነት ህይወቴ እንደ ኢትዮጵያ ታሪክ በጸጸትና በቁጭት የተሞላ ነው። የቢታንያ አባባል ነፍስ ዘርቶ መጣብኝ። ቢታንያ ካልመጣች መተኛት አልችልም። እሷም የዋሰች ናት። የማዕከላዊ ኮሚቴ ስብሰባ ቀናትን እንቅልፍ አልባ ሌሊቶች ነው የምትላቸው። ገና እንደመሄድ ስነግራት ጭንቀት ይዛታል።
በመስተንግዶ ሲዋከብ የዋለውና ያመሸው ግቢ ከሌሊቱ 6 ሰዓት ጀምሮ ጸጥ አለ። ቢታንያ ዋናው ቤት ስለነበረች ብቻዬን ሁለተኛው ክፍል ውስጥ ፍራሽ ላይ ቁጭ ብያለሁ። አልፎ አልፎ ብቻ የገጠር እንግዶች ሽንት ቤት ሲሄዱና ሲመለሱ ይሰማኛል። ዳግላስ ጮባቸው ጸጥታው ለአፍታ ይደፈርሳል። ቢታንያ በገጠር ዘመዶቿ ወሬ እየሳቀች መጣች። ገና ሳትቀመጥ ያሏትን ነገር በቃለ ምልልስ መልክ የነገረችኝ እኔንም አሳቀችኝ። በአባቷ በኩል የእናቷ ታናሽ እህት እንዲያው የከተማ ወረዶች ነገራቸው ምንድነው ራቴ? እንዴት ማለት አስካልዬ? ሲያዋችሁ አበባ አዲስ ልቃቂት ቆንጆ ግን ጎጆ ሳትወጡ ከእናትና ከአባት ጋር ተዳብሎ ቁጭ። የቁንጅና ወራት ታለፋችሁ ወዲያ ሙች እውነቴን ነው። ዛዲያ ሰርግ ቢሉት ከበሮ እሺ ብሎ የሚመታ አይመስልኝ። አስካልዬ እናንተም እኮ ያው የትምህርት ችግር ምናምን ስላለ ነው እንጂ ቀስ ብላችሁ ተምራችሁ አካላችሁ ሲጠነክር ትንሽ ሀብትና ንብረት ስታፈሩ ነው መዳር የነበረባችሁ። ጭራሽ እኛንም አግቡ ብላችሁ ትመክሩናላችሁ ደግሞ። ጉድ ፈላ። ሀብት ስትማፈራል ቆይ ታልኩማ በቁም የመቅረት ያደ ተዛውዳ ጋለሞታ ተብይ ማን ወንድነው ዞር ብሎ ያየኛል ደግሞ ነው ወይስ በውሽማ ቆይ እያልሽኝ ነው? እንደሱ አይደል። ወንዱም ይሄንን የሚልሽ ነገር ይለማመደዋል። ከፈለግሽ ውሽማ ምናምን ሳይሆን ጓደኛ እጮኛ ይዘሽ መቆየት ትችያለሽ። እሱም አቻኩልብስም። አይ ይሄማ ያው ዞሮ ዞሮ መወሻሸም አይደል እንዴ? እንዲያው ለመሆኑ ሳንቺ አሁን እጮኛ ብጅትሻል ማለት ነው? ናው አስካልዬ ቃል ተገባብተን የሚኖር እጮኛ አለኝ። ታለሽማ ዛዲያ ተዛሬ ወዲያ ምን ቀን አለ? ምን ነው መጥቶ አላየነውምና? ወይ አስካልዬ ሳላስተዋውሽ ቀርቼ ነው እንጂ ነበረ። አራቱ ነው መጥቶ አሁን ከዩዲት መካከል ነው ያ ጠይሙ ወዛ ጋር ተቀምጦ የነበረው አይተሽዋል? ሲያጎርሰኝ የነበረው ቱታ ያለበሰው ስላት በጉድ የወጣው እሱማ አውታንቲ መስሎኝ የዚታ ምናምን። ቢታንያ ገና አሁን እንደሰማች ሁሉ ከት ብላ ሳቀች። እኔም ሳቋ ተገባብኝ። አውታንቲ ማለት የጭነት መኪና ሹፌር ረዳት መሆኑን አውቃለሁ። ዝቅ ተደርጎ የሚታይ ስራ ነው። የገጠር ሰዎች ንቀትና ልበገራገርነት ከልጅነት ጀምሮ የማውቀውና የሚስበኝ በረከታቸው ነው። በችግር ጊዜ ደግሞ መንፈሰ ጠንካራ ናቸው። ድርጅት ያፓ የመሬት አዋጁ መልስ ስለሰጣቸው ማህበራዊ መሰረታችን ሊሆን አይችልም ብሎ ችላ ያላቸው እነዚህን ሚሊዮኖች ነው። እንደገና ቀራልኝ ሌላ ያሳቃትን ቢታንያ የመረጠች ስታወራኝ ቆይታ ወደ እኔና ወደ እሷ ጉዳይ ተመለሰች። በአንድ በኩል እኮ አክስቴ እውነቷን ነው። የወደዱትና የፈለጉትን በፈለጉት ጊዜ ማግባት ከወንድ ልቅ ለሴት ይከብዳታል። ነገ ዛሬ ሲባል ደግሞ ያው አንዳንዱ ወንድ እንዳንተ ሞሮን ነው ሁኔታውን አይቶ ጠፍ ይላል ብላ ስትስቅ አብሬያት ልስቅ እና ስሉ ግን ሰሙዬ ሰርቼልሃለሁ አርግዣለሁ አለችኝ። ቃላቱን ረገጥ አርጋ የተደበላለቀ ስሜት ተሰማኝ። እንደዛማ ከሆነ እኔ ነኝ የሰራሁልሽ ቤትዬ ያልኳት። ድንገት የወሬውን አቅጣጫ ቀይራ ከተጋደመችበት ጭኔ ላይ ብድግ አለችና ለሴኮንዶች ትክ ብላ አየችኝ። በረጅሙ ተንፍሳ ጸጉሯን ቆፈር አድርጋ እንደገና ተኮረችብኝ። የሆነ እንግዳ ነገር ልትነግረኝ ወይም ልትጠይቀኝ እንደፈለገች ገብቶኛል። ሰሙዬ እስቲ አንድ ነገር ልጠይቀ። የምሬን ነው ቀልድ እንዳይመስል እኮ ጠይቂኝ። ምንድነው እሱ? አሁን ሰሙዬ በሆነ ምክንያት ድንገት ሞት ካጠገብ ነጥቅ ቢያረገኝ ምንድነው የምትለው? እኔ ልንገር እናቴ አባቴ ዘመዶቼ ምናምን አይደለም ሞቼ ሲለቀስልኝ ማየት ብችል ኖሮ አንተን ማየት እንፈልገው። አንተ ሞሮን መቼም ቆሉ ነህ። በሞትኩ በማግስቱ የሴት ባት ማየት ጀምሮ ይሆናል እኮ የኔ
ምንም አላልኩም። በዓይኖቼ ጠርዝ ሳያት ኮስተር ብላ ታየኛለች። አይምሮዬን ትንፋሽ አጠረው። ቢታንያ መቼም ሕፃን ልጅ አይደለችም። ሕግን በመጠኑ የተማረች፣ ፍልስፍናን ደቅቅ አድርጋ ያነበበች፣ በዲያሌክቲካዊ ክርክር በደንብ የተገራች አዋቂ ሴት ነች። ይሄ ልሰማው ማልፈልገው ወሬ እንደሆነ ሳምራ ታውቃለች። ወሬውን የምጠላው በሟርትነቱ ወይም ይደረስበታል ብዬ በመሳቀቅ አይደለም። በቃ ሲጀመር በፍቅር መሃል የሚሰነቀር ርዕስ መሆን የለበትም። ስለመኖርና በህይወት ውስጥ ድል አድራጊ ሆኖ ስለመውጣት ነው መነጋገር ያለብን። ቁጣዬ ግንፍል ብሎ ሊመጣብኝ ሲል እንደምንም ታግዬ መለስኩት። ምንም መልስ ሳልሰጣት የቅሬታ ትንፋሽ ለቅቄ ሮመር ሰዓቴን እያጸዳዳሁ ዝም አልኩ። ዝም ብላ አይኔን ማየት ስትቀጥል ደግሞ ፈራሁ። ምን አባ ነው የምትዘጋኝ ሞሮን ብላ ራሷን ችላ ከተቀመጠች በኋላ ሰሙዬ ቅር አለ እንዴ? ስለምወድ እኮ ነው የኔ ጌታ። ደግሞ ሰዎች ነን፣ ሞት አይመጣም ብለን ብዙን እንዘናጋ። ለማንኛውም ከሞት ቋደራ ብላ አንገቷ ላይ የነበረውን የወርቅ ሐብል አንጥታ አንገቴ ላይ አጠለቀችው። ሰሙዬ ፍቅሬ ከሞትኩ በዚህ አስታውሰኝ። አሁን ጨረቃ በፀሐይና በመሬት መካከል ተሰንቅዳ ምድር በግርዶሽ ተዋጠች። ኃያላን መንግስታት የጦር ግምጃ ቤቶች ተከፍተው አቶሚክ ቦምቦች ፈነዱ። የቴርሞኒኩሌር ውጊያው የቀሰቀሰው የጢስ ማዕበል ምድርን መተንፈሻ ሳጣት። አንድ ነገር አለ። ነዘርኡ በማይሆን ጅላጅል እቅዳቸው ከራሴ አስበልጬ የማያትን ፍቅረኛ ሊያስገድሉብኝ ነው። አንድ ጥቃት ላይ እንድትሳተፍ አዘዋታል ማለት ነው። እል ብላ ትታየኝ የነበረችው ብርሃን ድርግም አለች። ጤነኛ ስለመሆን እርግጠኛ አይደለሁም። ብቻ ያስኩትን ሮመር ሰዓት በመጨረሻው ጉልበቴ ወደ ግድግዳው ወረወርኩት። ከግድግዳው ጋር ተጋጭቶ ቁልቁል ወርዶ ወለሉ ላይ ተበተነ። ሰሙዬ ምን ያርክ ነው? እንዳታቀም እንዴ? የቢታንያ ድምጽ ዋናው ቤት መድረሱ አይቀርም ብዬ ለማሰብ የተፈጠረብኝ ደንፍላት አልፈቀደልኝም። ሰዓት በመስመሬ ብቻ አድርከው የሚንተከተከው የሆዴ ውስጥ ገሞራ አልወጣልህ አለኝ። ግን ምንድነው ማደርገው? ምንም ነገር ማድረግ እንደማልችል ሳውቅ በደመ ነፍስ ብድግ አልኩ። ፍላጎቴ ወጥቶ ወደ ምድር ቤት መሸሽ እንደሆነ ትንሽ አውቃለሁ። ቱታይም ብድግ ሳደርግ ቢታንያ እንደ ጭልፊት ተወርውራ ነጠቀችኝ። ምን አባ የት ልትሄድ? አልታውቅም እንዴ? እንደገና የምሯን ጮኸች። አንድ ቃል አልተናገርኩም። ቱታውን ለቅቄላት የሷን ነጠላ ጫማ አደረግኩ። በሞታንታይና በከኔትራይ ብቻ ወደ መሀለኛው በር ተንደረደርኩ። በዚህ ቁጣና የብደት መጠን አይታኝ እንደማታውቅና እንደደነገጠች ገብቶኛል። በርግጋ ተነስታ ተከተለች። ግድ አልነበረኝም። ከመሃል በሩ ደርሼ መጋረጃውን ለመግለጥ እጄን ሰድ በጀርባዬ በኩል ሆዴን ጥምጥም አድርጋ ያዘችኝ። አትሄዳትም፣ አልቀም፣ ማሚ ትሙት፣ ሰመራ ይሙት። በመጨረሻ ጉልበቷ ብትይዘኝም ልታስቀረኝ ከብዳታል። እጆቿን ላላቅስ ሞከር። ብዬ ማሚ ልጠራት ነው። ሰሙዬ ልትስጮኸኝ ነው። እንደማታስቆመኝ ሲገባት ትከሻዬ ላይ በንክሻ እንቃረገችኝ። የውስጥ ለግፊት እሱንም ተቋቁሜ ወጥቼ እንድሄድ አበረታታች። እጇንም ጥርሷንም አስለቅቄ ላመልጣት ትንሽ ሲቀረኝ ወደ ጎን ገፍትራኝ ቀድማኝ ተፈተለከች። እንዲያውም ራሴን አጠፋለሁ ስትል ሰምቻታለሁ። ትርጉሙን ለመረዳት ግን አእምሮዬ በሩን ጥርቅም አደረገው። ከመጀመሪያው ክፍል ገብታ ወደ አልጋው ራስጌ ውልብ ስትል አየኋት። ተከትያት መጋረጃውን ገልጬ ወጣ ስል ፊቷን ወደኔ አዙራ ቆማለች። ቀኝ እጇን ብድግ ስታደርገው ጥቁረቱ ናፍጣ የመሰለ አዲስ ሩሲያ ሰራሽ ማካሮቭ ሽጉጥ አፈሙዙን ወደ ጭንቅላቷ አስነክታ ደግነዋለች። ቤትዬ ድምጼ አምልጦኝ እንደ መርዶ ነጋሪ ጮኩ።
ጨለማው አሁን የተሟላ ሆነ። የቆምኩባት ምድር እግሬ ስር ስትሽከረከር በቆምኩበት ልቀመጥ ልውደቅ ትዝ አይለኝም። ትንሽ ቆይቼ የቢታንያ እጆች መላ ደረቴን ሽቅብ እስከ ግንባሬ ሲመላለሱበት ተሰማኝ። ቀስ ብዬ ተነሳው። ወደ ፍራሹ ሄጄ በደረቴ ተደፋው። አጠገቤ አብራኝ ጋደም አለች። ትንፋሿ የአንገቴን ስር ጉንጮችን ሲያሞቃቸው ተሰማኝ። እስከ ዶሮ ጩኸት ድረስ ተጨማሪ አንዲትም ቃል ትንፍሽ አላልኩም። ደጋግማ ልታግባባኝ ሞክራ በድምፅ ሆነባት። እሷም ዝም አለች። መነጋገር የለ ምን የለ። ተልእኳ የትና መቼ እንደሆነ አላውቅም። የሱፍ አበባዬን ሊነጥቁብኝ ነው። ብቻ መልአከ ሞት ሲያንዣብብብን አድሮ ንጋት ሆነ። እንቅልፍ ሸለብ አድርጓታል። እምባዬ እየተናነቀኝ ግንባሯ ላይ ስሜት ወጥቼ ሄድኩ። ውሎ ተብሎ የሚመዘገብ አይደለም። በጋራሹና በቢታንያ ቤት መካከል እንደ ዘሃዝጊ ስመላለስ ዋልኩ። 10 ጊዜ ይሆናል አይቻት የተመለስኩት። እስካሁን አለች። በተለያየን ቁጥር ትርጉሙን ማላቀው ፈገግታ ታሳየኛለች። ብቻዋን ካገኘኋት እንቅ አድርጋ አልጋው ላይ በጀርባዬ ትጥለኛለች። በአንገቴ ስር ቅርቅር ትልና ትልሰኛለች። የምጓጓለትን አንድ ነገር ግን መስማት አልቻልኩም። ሰሙዬ ሆዴ ቀልዴን ነው፣ የትም አልሄድም፣ ከአፏ አልወጣልህ አለኝ። ፊቴ በቅሬታ የሞላ ቁማዳ መስሎ እንደተነፋፋ ወጥቼ ሄዳለሁ። አላስችል ብሎኝ እንደገና ሄጄ እመለሳለሁ። ለውጥ የለም። የማደርገው ሲጠፋኝ ወደ ምድር ቤት ሄጄ ደጀኔና ሸዋዬ የሚያውቁት ነገር ይሆን እንደሆነ መጠየቅ ፈለኩ። በነሐሴው መዘዘኛ የማዕከላዊ ኮሚቴ ስብሰባችን ውሳኔ የዘመቻው ኃላፊነት በሙሉ የፖለቲካ ቢሮ ነው። ስለዚህ ምንም ፍንጭ ማግኘት አልቻልንም። ኢሳያስም ምንም የሰማው ነገር የለም። መኪኖቹን በማዘጋጀት ስራ ቀልቦን ሰጥቶ ተወጥሯል። ቀጥ ብዬ ወደ ምድር ቤት ሄድኩ። ሸዋዬ በር ከፍታልኝ የኢሳያስን ክፍል ሳቋርጥ ድምፅ ተሰማኝ። ወደ ደጀኔ ቤት አማተርኩ። 4 ሰዎች መሬት ላይ በጥፍሮቻቸው ጫፍ ቁጢጥ ብለው ተቀምጠው ይታዩኛል። በደብዛዛው ብርሃን ውስጥ ዝቅ ባለ ድምፅ የድራ ምክክር ይዘዋል። ክርክር ይሁን አይሁን ግን መለየት ከበደኝ። እነማን ናቸው? የምንስ ድግስ ነው የያዙት? ከማዕከላቸው የፖሊስ ቢሮ አባላት እንደሚኖሩ አልተጠራጠርኩም። ደብዛዛው ብርሃን እየፈካ ሲሄድ ሌላም ነገር ታየኝ። ወለሉ ላይ ትልቅ የካርታ ወረቀት ተዘርግተዋል። የአዲስ አበባ ይሁን የአሲምባ አላውቅም። ለነገሩ እነርሱ ለአሲምባ ምን ጉዳይ አላቸውና። አሲምባ ለነርሱ ፀሐይ፣ ለአመፀኛው የሱፍ አበባ ማለት ነው። በጣም ሆዴን ከፋው። አሁን ደግሞ ማንነታቸው ለየሁት። ዘሩኬሽን ዶክተር ተስፋዬ ደበሳይ፣ ደጀኔና ጎይቶም ለባሲ ናቸው። እነርሱን አቋርጬ በመሄድና በሸዋዬ መተላለፊያ በኩል ወደ ምድር ቤት ለመውረድ ሳመነታ ዞር ብሎ አዩኝ። ዘሩ እንኳን አዳላምረው ብሎ ሲጠራኝ ሁሉም በአንድ ላይ እጀናወጃውጄ ሰላምታ ሰጠዋቸው። ስራቸውን የጨረሱ ይመስለኛል። ዶክተር ተስፋዬና ጎይቶም ከተቀመጡበት ተነሱ። ደጀሪ ካርታውን ጠቅሎ አነሳው። ገበሬን የካደው ድርጅቴ ኢህአፓ አመራር፣ በፀሐይ ላይ ያመፀችው የሱፍ አበባ ተምሳሌቶች። ልቤ መከፋቱን እያጉረመረመ እጃቸውን ተራ በተራ ጨብጬ ወደ ምድር ቤት ወረድኩ። ምድር ቤቱ እንደቀድሞ ሆና ሆኖ አልጠበቀኝም። 3 ራሳቸውን ካምፎላጅ ያደረጉ ሴቶች አሉ። በታይፕ መጻፊያዎች ላይ ቀርቅረው ይሄንን ጽሑፍ ይሉታል። እኔ ቀድሞውኑ ስለተመላለስኩ አልታወቅ ይሆናል ብዬ አልተጨነቅኩም። ከጀርባቸው አያት ሳረጋቸው ለአፍታ ዞር ብሎ አዩኝ። አተኩሮ ማየት በኢህአፓ ባህል ደስ አይል። ወደ ስራቸው ተመልሰው ታይፕ መጻፊያውን ያንጫጩት ጀመር። ወደ አልጋዬ መሄድ አልፈለኩም። ወረቀት የምፈልግ መስዬ የአንዱን ቁም ሳጥን ኪሶች
ረስቼው ሰዓቴን እጄ ላይ አነሳው። ሮመሩ የለም። ተመልሼ እጄ ደረጃውን ወጣው። ግምቴ ትክክል ነው። ርግርግ ብለው ሄደዋል። ወደ ኢሳያስ ክፍል ገብቼ ቁጭ ከማለት የሸዋዬ መጣች። ስገባ አይታኛለች ማለት ነው። በጣም የምወደውን ስንዴ ቂጣ በሳህን አድርጋ ከሻይ ጋር መጣችልኝ። እሱን የቆረጣጠምን ወሬ ጀመርን። ቅሬታ የተለዋወጠውን ፊቴን በደንብ አንብበዋለች። ከቢታንያ ጋር ተገናኝተው እንደሚሆንም ገምታለሁ። በጣም መሰረታዊ ድርጅት ጉዳይ ካልሆነ በስተቀር በማህበራዊ ኑሯችን ሚስጥር የሚባል ገና ድሮ ነው የተውነው። በተለይ እኔ ሸዋዬና ደጀኔ አብሮ ከመኖር ብዛት ቤተሰብ ሆነናል። አንተ አላምረው ድምጿን በጣም ዝቅ አድርጋ ወደ ጆሮዬ ተጠጋች። እኔ ካንተ የተሻለ ዕውቀት የለኝም። እባካችሁ ይህ አጥብቆ መከላከል የሚሉትን ነገር እስከሚያልፍ ድረስ አፋችሁን ዝጉ። በተለይ አንተና ኢሳያስ እዛ ማዕከላዊ ኮሚቴና ፖሊስ ቢሮ አካባቢ ስትባባሉት የምታድሩትን ነገር በጨራፍ ታሰማው አልተመቸኝም። ትክዝ አለች። ሸዋ ደጀኔ ሲነግረን ሰምተሽ የለ? አጥቅቶ መከላከል የሚባል ነገር የለም፣ ያለው አድብቶ መግደል ነው። ይህንን ተይውና ይልቅ ዛሬ ምን ሊያደርጉ እንዳሰቡ የሰማሽው ነገር አለ? የሆነ የምስራች እንድታሰማኝ እየተመኘው ጠየቅኳት። እናግላቸዋለሁ ቁጭራ ባንክን መዝረፍ ምናምን ሲሉ ነበረ። ባንክ? ነገሩ ሁሉ ወዲያው ተምታታብኝ። ቢታንያ ሰው ከመግደል በባንክ ዘረፋ ብትሳተፍ የሚሻል መስሎ ታየ። ደግሜ ያሰብስ አድርገው የባንክ ዘረፋ ከሆነ በእርግጥም ይሻላል። ያው በአብዛኛው ባሻጥር የሚፈጸም ነው የሚሆነው። ልክ እንደ ሰንዳፋ መሳሪያ ዘረፋ የውስጥ አባሎቻችን አመቻችተው የሚሰራ ነው። በመጠኑም ቢሆን ቅልል ብሎ ይዘና አልኩ። አዎ አድብቶ ከመግደል ይሻላል። የቀረችኝን ሻይ ጨልጫ ተነሳው። በተሰውት ጓዶች ፋና የሰባዊ መጥቆና እንግዲህ ውድ አድማጮቻችን ክፍል 23 በዚህ መልኩ ተጠናቋል። ቢታንያም ተልኮ ወስዳ ወደ አዲስ ምሽል ልትገባ እንደሆነ ሰመረ ጠርጥሯል። ምን ይፈጠር ይሆን? በክፍል 24 የሚሆነውን እናያለን። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ዘውድ ቲዩብ ላይክ፣ ሼር፣ ሰብስክራይብ ማድረጎትን አይርሱ። እንዲሁም በአስተያየት መስጫው ላይ አስተያየቶትን ያስቀምጡልን። ከልብ እናመሰግናለን። ዘውድ ቲዩብ